ሰላም እንዴት አላችሁ ሁሉ ሰላም አሁንም ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ዛሬ እንግዲህ አሜሪካ በጣም አስቸጋሪ የሆነ የፖለቲካና የወታደራዊ ውጥረት ውስጥ እየገባች እንደሆነ የሚያሳዩ መረጃዎች መውጣታቸውን ቀጥለዋል። ከዛም ባሻገር ዛሬም ደግሞ አንድ ታጣቂ ተኩስ ከፍቶ በዩኤስ ሬስቶራንት ፍሮም ከባህር ላይ ወይም ደግሞ ከጀልባ ላይ ሆኖ ጥቃት ሰንዝሮ ቢያንስ የሶስት ሰዎች ህይወት አልፏል። 8 ወይም ደግሞ 9 የሚሆኑ ደግሞ እንደዚሁ ጉዳት ደርሶባቸዋል። በጣም አስፈሪ የሆነ የአሜሪካ ፖለቲካ መልኩን እየለወጠ የሄደበት በተደጋጋሚ ሰዎች ጥቃት እየደረሰባቸው እንደሆነ የሚያሳይ ሆኗል። በ8 ቀን ውስጥ እንግዲህ 4-5 ጥቃቶችን የምናይባት አሜሪካ የሆነች መታለችና ይሄኛው ምንድነው የሚለው በጣም በተለያየ አቅጣጫ እየታየ ነው። ስለዚህ ጋመን ኦፕንስ ፋየር ዩኤስ ሬስቶራንት ፍሮም ኤቦት ነው የተባለው። እንግዲህ ከመርከብ ላይ ሆኖ ነው በአሜሪካን ሬስቶራንት ላይ ጥቃት የተሰነዘረው ሰው። ስለዚህ ቀደም ሲል የነገርኳቸውን ሰዎች ህይወት ቀጥፏል። በኖርዝ ካሮላይና አካባቢ የተፈጸመ ጥቃት ነው። የኖርዝ ካሮላይና ባለስልጣናትም ይሄኑ አስቀምጠዋልና ሹቲንጉ የተፈጠረበት ወይም ደግሞ የተፈጸመበት አካባቢ አንድ የባህር ምግቦችን በሚሸጥ ሬስቶራንት ላይ በሳውዝ ፖርት ያ ማለት በኖርዝ ካሮላይን የተፈጸመ ነው። ያ ማለት እንግዲህ ምግብ የባህር ላይ ወይም ደግሞ የባህር ውስጥ ምግቦች የሚሸጥበት ከውሃው ፊት ለፊት ባለ አንድ ሬስቶራንት ላይ ነው ጥቃቱ የተሰነዘረው። ጥቃቱ እንግዲህ ምንድነው አንደምታው ነው ከዚህ በፊት የነበሩ ጥቃቶችን የምናስታውሳቸው ነውና ሳድራይ ምሽቱን ወይም ደግሞ በእኛ ሌሊቱን የተፈጸመ ጥቃት ሲሆን የሰዎች ህይወት ማለፉ እና ትንሽ ደግሞ አሜሪካ ላይ ተደጋጋሚ እንደዚህ አይነት ጉዳዮች የተፈጠሩ በመሆናቸው በምን መንገድ ፖሊስ ደግሞ ወዲያውኑ ጥቃት የሰነዘረውን ሰው የማወቅ እድሉ እንደዚሁ ያነሰ በመምጣቱ የአሜሪካ የደህንነት ሁኔታ የሴኩሪቲ ሁኔታ ጫና ውስጥ እንደገባ ሊያሳይ የሚችል እንደሆነ በግልጽ እየተቀመጠ ነው። እንግዲህ የሳውዝ ፖርት ከተማ መግለጫ ወይም ደግሞ ኖትስ አድርገዋል። በእነሱ አቆጣጠር ከ9:53 ፒኤም ላይ በእነሱ ሰዓት ማለት ነው ሌሊቱን ማለት ነው የተኩስ እየመጣ እንደሆነ የዋርኒንግ ገን ፋየር ኢን ዘ ያች ቤሰን ኤሪያ ወይም ደግሞ መርከቦች በሚንቀሳቀሱባት አካባቢ ላይ ያው የምግብ ቤቱም ያለው እንደምታውቁት ከውሃው ፊት ለፊት ስለሆነ እዛ አካባቢ ጥንቃቄ እንዲደረግ ተናግሮ ነበረ። there is unknown number of injuries በጣም በርካታ ሰዎች ጉዳት እንደደረሰባቸው ተነግሯል። ያልታወቀ ግን አሁን 8-9 የሚሆኑት ጉዳት እንደደረሰባቸው ቢነገርም ግን ያልታወቀ ቁጥርም እንደሆነ ተነግሯል። በዛ አካባቢ ላይ ሰዎች እንዳይንቀሳቀሱ አሁንም ተነግሯቸዋል። እዛ አካባቢ ያሉ ሰዎች እዛ አካባቢ የሚንቀሳቀሱ ሰዎች እንደዚሁ ጫና እንዳይፈጠርባቸው ተነግሯቸዋል። ከዛም ውጭ ደግሞ ለ9/11 9/11 ለሚባለው ኢሚዲያትሊ ሪፖርት እንዲያደርጉ አንዳንድ እንቅስቃሴዎችን ሲመለከቱ ተነግሯቸዋል ወይም ደግሞ ሰዎች በዛ ልክ በተጠንቀቅ ላይ እንዲቆሙ ተደርጓል። በጣም የሚያስፈሩ ከዚህ በፊት በቻርሊ ከርክ ህይወት ማለፍ ላይ ግድያ ላይ የነበረው ታሪክ አለ፣ ውጥረት አለ። ከዛ ደግሞ የኤፍቢአይ ፖሊሶች ሳይቀሩ የተሾቱበት አጋጣሚ የሚታወስ ነው። እንደዚህ ደግሞ ከአይሁድ ጋር ግንኙነት ያላቸው ሰዎች በተደጋጋሚ ህይወታቸውን ያጡበትን አጋጣሚ የሚታወስ ነውና አሜሪካ ይሄኛው አዝማሚያዋ ትንሽ በጣም የጥቃት ማዕበል እየመጣባት ነው። በአሜሪካ የጥቃት ማዕበል በጣም እየከፋ መጥቷል። የጥቃት ማዕበል ማለት ይቻላል አሜሪካ ላይ የተኩስ ማዕበል እየመጣ ነው። why this is happening ከተባለ ደግሞ ምናልባት ቀደም ሲል እንደተነሳው አይነት የጦር መሳሪያ ወይም ጋን ኮንትሮል ሲስተማቸው አስቸጋሪ የሆነ በመምጣቱ ሊሆን ይችላልና የተኩስ ማዕበል ተፈጥሯል። ሰዎች ህይወት አልፏል እና ይሄ ምንድነው የሚለው ጫናውን በርግጥ በተለያየ አቅጣጫ ለማየት ያስገድዳል። የዚች ከተማ የሳውዝ ፖርት ከተማ ማኔጀር ኖህ ሳልዶ ይባላሉ። ለአንድ WECT ለተባለ የዛው አካባቢ እንትን ነው በግልጽ ያስቀመጡት ምንድነው ቬዝሏ ወይም ደግሞ እቺ ቬስል መርከቧ ወደ ሬስቶራንቷ ተጠጋችና ከዛ ተኩስ ተከፈተ ነው። የአሜሪካ ፊሽ ካምፓኒ ነው ወይም ደግሞ የካምፓኒው የአሳ የባህር ውስጥ ምግቦችን የሚሸጥ ያው ፊሽ ካምፓኒ የአሳ ኩባንያ ነው። እሱ ሬስቶራንት ላይ ነው ጥቃቱ የተሰነዘረው። ከዛ ሰውየው ከተጠጋ በኋላ ቬስሏ ከተጠጋች በኋላ መርከብ ላይ ሆኖ ተኮሰው ነው open fire and people gathered there before fleeing the scene ያን ጥቃት ሲሰነዘር እንግዲህ ሰዎች አካባቢውን ለቀው ሄዱ፣ ግን ሰዎች ህይወታቸውን ደግሞ አጥተዋል። የአካባቢው ሚዲያ እንዳስቀመጡት ደግሞ ስቴት ፖርት ፓይለት ሪፖርት that
ቦቷ ወይም ደግሞ እቺ መርከቧ had been stationary for about an hour across from the restaurant before a person on a board opened fire ለሰዓት ያህል ለአንድ ሰዓት ያህል እዛ አካባቢ ላይ ተንቀሳቀስ ነበረ ወይም ደግሞ እዛ ላይ ቆማ ነበረ መርከቧ ዳይን ከዛም በኋላ ጥቃት ተፈጸመ ነው እንግዲህ ቬስሏ ወይም ደግሞ መርከቧ ደቦት ስለዚህ ሲንግል አውትቦርድ ነች 23 ጫማ ከፍታ እንዳላት ተነግሯል ከዛ ተነስታ ነው ጥቃቱን እየሰነዘረችው ነው የተባለው ትንሽ እንደዚህ አይነት ነገሮች ምንድናቸው መልካቸውን እየቀየሩ አልመጡም ወይ የሚለውን በጣም በብዙዎች ላንድ በብዙዎች ዘንድ ጥያቄ የተነሳ ነውና እነዚህ አውትሌቶች ወይም ደግሞ አሜሪካ ላይ ተደጋጋሚ እንደዚህ አይነት ሹቲንጎች ሲፈጠሩ ይሄኛው የመጀመሪያ አይደለም ተደጋጋሚ እየሆነ መጥቷል ፖሊስና እንግዲህ አደጋ ጊዜ አገልግሎት ሰራተኞች ሪሜይንድ ዋተር ፍሮንት ላስት ሳተርዴይ እዛ አካባቢ ነበሩ ወይም ደግሞ ከውሃው ፊት ለፊት ቆመው ነበረ ያው ሬስቶራንቱ አካባቢ ማለት ነው ሰውየው ትንሽ ባለስልጣናቶቹ ደግሞ በጉዳዩ ላይ ሀሳብ ለመስጠትም ፍላጎታቸው ያን ያህል ነው ግን authorities said a person of interest had been detained and was being questioned ይሄኛው አጋጣሚ እንግዲህ ሰውየው ተይዞ ጥያቄ ተጠየቀ እንደሆነ ተነግሯል የብራንስዊክ ካውንቲ ሸሪፍ ወይም ደግሞ የፖሊስ መኮንን ኦፊስ ወይም ቢሮ የሰጠው መረጃ አለ እንግዲህ የሳውዝ ፖርት ፖሊስን አግዘና along with multiple law enforcement agencies throughout the county በዚህ ካውንቲ የሚሉት እነሱ እንግዲህ እንደ ከወረዳም እንደ ክፍለ ከተማም ለማለት አስቸጋሪ በሆነ አጋጣሚ ወይም ደግሞ እንደ ወረዳ አድርገን ብንወስዳት እንኳን በዛ ካውንቲ ላይ የተለያዩ ኤጀንሲዎች የስለላ ኤጀንሲዎች ወይም ደግሞ ከደህንነት ጋር የሚሰሩ ኃይላት አብረው እየሰሩ እንደሆነ ወይም ደግሞ ትብብር እንዳደረጉ ነው በግልጽ የተቀመጠው የሳውዝ ፖርት ከተማ ከ4100 በላይ ነዋሪዎች አሏት 160 ማይል ሳውዝ ኢስት ኦፍ ወይም ደግሞ በደቡብ ምስራቅ አንድ ከተማ ላይ ታወቀ በሱ ላይ የምትገኝ ናት 32 ማይል ከዌልሚንግተን 32 ማይል ርቀት ላይ የምትገኝ ናት ስለዚህ the yacht basin sits on the Cape Fear River ወይም ደግሞ በኬፕ ፌር ሪቨር አካባቢ የምትንቀሳቀሰው ያች ወይም መርከብ ቀለል ያለች ቅንጡ እንደማለት ነው መርከብ ነበረችና ለተለያዩ ሪቨር ፍሮንት ሬስቶራንትስ አገልግሎት የምትሰጥነችና የአሜሪካ ፊሽ ካምፓኒዎች በዛ አካባቢ በስፋት ስራቸውን የሚሰሩ ነበሩ ግን በጣም አስፈሪ የሆነው ትናንትም ዛሬም እንደዚህ አይነት ጥቃቶች በአሜሪካ እየተባባሱ መቀጠላቸው ነውና አሁን ደግሞ መልኩን ለውጦ በዚህ ሰዎች ህይወታቸውን አለፉ እንደዚህ በሚል አይደለም እንግዲህ the shooting adds to growing its bars restaurant shopping center schools and other venues in US generally throughout ኤሶፍ ምንድነው በጣም በአሜሪካ ተደጋጋሚ የሆኑ ጥቃቶች ተሰንዝረዋል there have been at least 320 mass shooting with at least 4 people shot not including the shooter in the US so far this year according to the gun violence archive እንግዲህ ይሄ gun violence archive አለ ድረገጽ ነው እሱን ከፍታችሁ ብታዩት ልታገኙ ትችላላችሁ እስካሁን በዚህ አመት ማለት ከነሱ ጥር ጀምሮ እስካሁን ድረስ ባሉት ጊዜ ውስጥ አንድ አመት ባልሞላ ጊዜ ውስጥ አንድ አመት አይደለም በ8-9 ወር ውስጥ በ8 ወር ውስጥ of course በ8 ወር 320 ማስ ሹቲንግ ወይም ደግሞ ይሄ ማስ ሹቲንግ ማለት ብዙ ሰዎች በተሰባሰቡበት ቦታ ላይ የሚሰነዘር ጥቃት ነው with እንግዲህ at least 4 people shot not including the shooter አራት ሰዎችም ህይወታቸውን ያጡበት ነው ይሄ በማስ ነው በጣም ብዙ ሰዎች ተሰባስበው ባሉበት ላይ በተሰነዘረ ጥቃት 320 ማስ ሹቲንግ ወይም ደግሞ መጠነ ሰፊ ጥቃት ሰዎች በተሰበሰቡበት ላይ የተሰነዘረ ጥቃት መሆኑን እንግዲህ ጋን ቫለንስ አርካይቭ ያሳያልና ይሄ በጣም እንግዲህ የአሜሪካ ኮስት ጋርድ የባህር ዳርቻ አባላት ደግሞ ስፖትድ ሰሞን ማቺንግ ዘ ሰስፔክትስ አሁን ይሄ የምታውቁት ነገር አለ አይደለ የፖለቲካሊም ወይም ደግሞ በተለየ አጋጣሚ ከተለያዩ አቅጣጫዎች የሚመለከቱትን የፖለቲካ ሂደት
መልክ ለመመልከትም እንደዚህ የሚያስቸግሩ ሁኔታዎችን ለማየት ባለበት አጋጣሚ ነው እንደዚህ አይነት ተደጋጋሚ ጥቃቶች እየተሰነዘሩ የሚገኘውና በእነዚህ በኖርዝ ካሮላይና የተፈጸመው ጥቃት አሁን በቀላሉና ፕሬዚዳንት ዶናልድ ትራምፕም የሚያዩትም አይደለም። ምክንያቱም ራሳቸው ዶናልድ ትራምፕ ጦራቸውን የማስፈር ፍላጎት በአዲስ መልክ አሳይተዋል። ይህ ደግሞ ሌላ አይነት መልክ ያለው ወይም ደግሞ ውጥረቱን በተለየ አቅጣጫ ዓለም እንድትመለከተው የሚያደርግ ነውና ኤፍቢአይ ደግሞ የሚወስዳቸው እርምጃዎች ከዚህ በፊት ከነበሩት ወይም ደግሞ ከጆርጅ ፍሎይድ ሕይወት ማለፍ ጋር በተገናኙ አጋጣሚ የኤፍቢአይ ኤጀንቶች እዛ አካባቢ የሚሰሩ ሰዎችን እንደዚሁ ከስራ ወደ ማባረር ተራመዱ ወይም ደግሞ እየሄዱ በመሆኑ ይሄኛውን ሁኔታ አጋጣሚ ደግሞ ሌላ መልክ የሚያሰጠው እንደሆነ ይነገራል። ከዚህ ባሻገርም ደግሞ ፕሬዚዳንት ዶናልድ ትራምፕ ጦራቸውን በፖርትላንድ እና በተለያዩ አካባቢዎች ደግሞ የማዝመት አዝማሚያቸው እንደዚህ አይነት ነገሩን በግልጽ ያሳያል። ትናንትና እንግዲህ ትራምፕ ሊሰፍር ይችላል የሚል መግለጫ ነበር የሰጡት። አሁን ደግሞ ኦርደር አድርገዋል። ትሩፕስ በፖርትላንድ ኦሪገን እንዲሰፍር በቃ አዘዋል ወይም ደግሞ ፕሬዚደንሻል ኦርደራቸውን ፈርመውታል። ያም ደግሞ ፉል ፎርስ ሙሉ አቅሙን ወይም ደግሞ ሙሉ ኃይሉን እንጠቀም የሚያደርግ ነውና ይሄ የአሜሪካ ትርምስ በዚህ ልክ ትራምፕ በሚሰጡት ትዕዛዝም ከዛ ሲሻገር ደግሞ ፖለቲካሊም በዚህ መንገድ እየታየ ያለበት ወይም ደግሞ ውጥረቱ ሌላ አቅጣጫ የያዘ በሄደበት ሰዓትና ሁኔታ ላይ እንደዚህ አይነት ነገሮችን ማየት የተለመደ በመሆኑ የአሜሪካ ፖለቲካ ላይ እጅግ አስፈሪ ሁኔታዎችን፣ መተረማመሶችን፣ አለመግባባቶችን እየፈጠረ እንደሆነ ያሳያልና ይሄኛው ፕሬዚዳንት ዶናልድ ትራምፕ በውጭ ላይ ያላቸውን ተጽዕኖ ወይም ከሩሲያ ዩክሬን ጦርነት ጋር በተገናኘ ኔቶ ጋር ያላቸው ውጥረት ሲዳመር ብዙ ጉዳዮችን ግምት ውስጥ ሲያስገቡ አሁን ደግሞ የሀገር ውስጡ የሆምላንድ ሴኩሪቲውን ጉዳይ እንደዚሁ ጫና ውስጥ በመግባቱ መልኩን እየለወጠባቸው እያስቸገረ በተደጋጋሚ ደግሞ ጥቃቶች ከዚህ እንግዲህ አንዳንዴ ከፍልስጤሞች ጋር ይገናኛል፣ አንዳንዴ ከዚህ ከተመሳይ ጾታም ጋር ይገናኛል፣ አንዳንዴ ደግሞ እንደዚህ የሪፐብሊካኖችን ጥላቻ በሚፈጸሙ ጥቃቶች መልኩን እየቀያየረ መጥቷልና ይህን አንድ ላይ መፍትሄ ለመስጠት የሚያስችል የፖለቲካ አውድ ማዘጋጀት እንዳለባቸው ይነገራል። ግን ብዙ ነገሮችን የማየታቸው አጋጣሚ ዛሬ ለፕሬዚዳንት ዶናልድ ትራምፕ ቀላል እንዳልሆነ ይነገራል። ትራምፕ እንደሚፈልጉት ትዕዛዝ መስጠትን ብቻ ሳይሆን እንደሚፈልጉት የአሜሪካን ፖለቲካ መቋጨትም ያስፈልጋል። ለዚህ ነው ተደጋጋሚ ጥቃቶች ከዚህ ከገን ቫይለንስ ጋር በተገናኘ በብዛት እየመጣባቸው የሚገኘውና ይሄኛውን ብዙ ሁኔታዎችን ግምት ውስጥ እያስገቡ ፕሬዚዳንት ዶናልድ ትራምፕ ፖለቲካውን ማስተካከልና ወይም ደግሞ መልኩን እንዳይለውጥባቸው ወደ ሌላ አቅጣጫ እንዳይሄድ ግልጽ እያደረገ የመጣ ጉዳይ በመሆኑ በቀላሉ ሁኔታውን ሊያዩት አይችሉም እየተባለም ይገኛል። ይሄኛው በጣም አስፈሪ ከሆኑ ጉዳዮች መካከል ነው የሚገኝበት። ውድ ተመልካቾቻችን የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሎ የተለያዩ ሀሳቦችን አጋሩ። ጥያቄም ካላችሁ እንመልሳለን። ሁላችሁም በተመሳሳይ እንግዲህ በጣም ኮመንሊ እናንተ በተደጋጋሚ የምትመጡ የምትመለከቱ ኦዲየንስ ስለሆናችሁ ታንክ ዩ ቨሪ ማች። እንዴት ቢኒያም ካሴ ነበርኩኝ። አሁንም አስተያየት መስጣችሁን ወደ ኋላ እንዳትሉ። መልካም ጊዜ